ሰኒ ታግታለች። እንግዲህ ሰኒን ያገታት እነ ኪራ ቤት ያለው ይሄ አስጨናቂ ነው። እንግዲህ ይህም ልጅ እንግዲህ ቤት ውስጥ ቤቱን እያስጨነቀና ቤተሰቡን እያመሰ የነበረ ልጅ ነው። አሁንም ደግሞ ሰኒ የሆነ ፋይል ኩሽና ቤት አግኝታ ነበረ፣ ኪችን ውስጥ ማለት ነው። ያንን ፋይል ደግሞ ያንተ ሳይሆን የኔ ፋይል ነው ብላ ያንን እንግዲህ እዛ ቤት ውስጥ ያለችውን ወይንም ደግሞ የኪራን እህት እንግዲህ ኪያን ራስሽን ጠብቂ፣ እኔ እዚህ ከሆንኩ ብዙ ነገር ይፈጠራል፣ ስለዚህ መሄድ አለብኝ ብላ ፋይሉን ይዛ ወጥታለች። ፋይሉንም ደግሞ የሆነ ቦታ ላይ ያስቀምጠዋለች። ምንድነው ማን ነው ልጁ ምንድነው የተፈጠረው የሚለውን ነገር እንግዲህ ልጁም እንትን ብሏታል ማለት ነው። እሱም አግቷታል። እህቷም መታለች። እህቲቱም መታ እንግዲህ ሰርፕራይዝ ላድርጋት ብዬ ነበረ ቤት ሲሄድ የለችም ብላለች። ታግታለች። ነገሮች ወደ ሌላ ቦታ እየሄዱ ነው። ይህም ልጅ እንግዲህ የአቶ ተሾመ ልጅ እንደሆነ ነው የተናገረው። እሱንም ደግሞ የኪራ ወንድም ነው ማለት ነው። ነገሮች ግን ለመስረቅ እንጂ የገባው የቤተሰቦቹን ንብረት ፈልጎ የገባ አልመሰለኝም ነበር። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ነገሮች እኛ ካልጠበቅናቸው ወደዛ ወደ አልተጠበቀ ሁኔታ እየሄዱ ነው። የጽናት ድራማ ነገሮች ከባድ እየሆነ ነው። ኪራም ጀግናው እውነትም የበር መዝጊያ አማች የሚባለው እንግዲህ ይሄ ነው ማለት ነው። አማች ነው የሚባለው አማች ነው። ሰምታችኋል? የልጅ ባል እንደዛ መሰለኝ የሚባለው እና አይኗ አላቅም እንግዲህ እና ውዶቼ ኪራ ከእንግዲህ ከዛ ከበዛብህ ማለት ነው። ይሄ በዛብህ ሳይሆን ይሄ ቀነሰብህ ነው እንጂ የሆነ በቃ የሆነ ሲያስጠላ ሰውዬው ማለት ነው። እና ስለዚህ ያ ሰውዬ እንግዲህ ጨበር እየተከታተላቸው በነበረችበት ሰዓት ላይ ጨበርዬን ሲከተል ኪራ ጨበርዬን እየተከተላት ነበር። እሷም ደግሞ እንግዲህ ሊና እነሱ እየተከተለች ነበረ። እንግዲህ እሱም ባለበት ቦታ ላይ ሄደው ከብቶቹ የታሰሩበትን ቦታ ስላገኙ እዚህ ጋር ልጆቹ ብር አዋተር ምናምን ከብቶቹን እንገዛላቸዋለን ካልተገኙ እያሉ ነበረ። ግን ደግሞ እንግዲህ ያም ድረስ አልደረሰም። ኪራ ጀግናው ትላላችሁ፣ የጽናት ባል ማለት ነው። ጀግናው እንግዲህ የአማቶቹን ንብረት አስመልሷል። ኦ ማይ ጋድ ኦ ብላችሁ ምናምን ጮሁ ማለት ነው። ምን ሆናችሁ ነው እናንተ እንዴ? ጀግናው ለአማቾቹ እንግዲህ ንብረታቸውን አስመለሰላቸው ትላላችሁ። ኦ ማይ ጋድ ኪራ በቃ ኪራ ጀግና ሆነ። ኪራ ወንድ ሆነ ማለት ነው። ኪራ ጽናትንም ከመጠበቅ አልፎ እንግዲህ ወደ የአማቾቹንም ንብረት ከማስከበር ወደ ማስከበር ራሱን ወደ ማስከበር ቤተሰቦቿን ወደ ማስከበር ጽናትንም ወደ ማስከበር ሂዷል። እንግዲህ ይሄ ነገር ሊደነቅና ሊኮራበት የሚገባ ስራ ነው የሰራው ማለት ነው። ኪራ ጽናት ራሱ አብሮ አደጋ ከጎና ጋር ቁጭ ብለው እያወሩበት እየተመካከሩ ነበረ። ኪራም ደውሎ እንግዲህ ንብረቶቻችንን መልሰናል ምናምን ባለ ሰዓት እና ተቀበለኝና ወደ ቤት እንውሰዳቸው ምናምን ብሎት እሱም ወደዛ እየሄደ ነበረ። ጽናትን በጣም ደስ ብሏታል። ምክንያቱም ጀግናው ባሏ ኪራ እንግዲህ የአባቷን ንብረት አስመልሶላታል። ስለዚህ ይሄ ነገር ሽልማት ይገባዋል ማለት ነው። ኪራም እንግዲህ ሽልማት የሚፈልገው ማንን ነው ታውቃላችሁ? ጽናትን ነው እንግዲህ ሽልማት አባትየው የሚሸልሙት ማለት ነው። እና እንግዲህ በጣም ነበር ደስ ያለኝ እኔ ከምላችሁ በላይ ኪራ ይሄን ነገር በማድረጉ ወንድ ወጣው ማለት ነው። በቃ ወንድ ወጣውና በጣም ከምላችሁ በላይ እና እንግዲህ ሰኒዬም ያለችበት ሁኔታ ከባድ ነው። እዛ ጋር ኪያ ከዚህ በፊት ከነምሩ ጋርና ከምሩ አማት ጋራም ተጣልታ ነበረ። በምሩ የተነሳ ድንገት እነሱ እንዳይሆኑ ያሳገቷት ወይንም ደግሞ እነሱ ጋር ልትሆን ትችላለች ብላ ነበረ ኪያ የተናገረችው። ግን ደግሞ እነናሆም ጋር የለችም፣ ማንም አይደለም ቤት ውስጥ ያለው እዛው አብሯት እየኖረ ያለው ልጅ ኪያ ልጅቷን እንዳገታት ሰኒን እንዳገታት አላወቀችም። እሱም ደግሞ የአቶ ተሾመ ልጅ ነኝ ብሏታል። አቶ ተሾመ ማለት ደግሞ የኪራ አባት ናቸው። ስለዚህ አሁንም ድጋሚ ሌላ ሶስተኛ ወንድም መጥቶለታል ኪራ። ለዛውም ይሄኛው ሶስተኛው በጣም ዱርዬና አስጨናቂ ሰዎችን በቃ ምንም እንደምንም የማይቆጥር አይነት ልጅ ነው። ነገሮች እንግዲህ በተለይ የሰኒ እህት ስለመጣች ነገሮች ወደ ሌላ ቦታ እየሄዱ ነው። በጣም ከባድ እየሆኑ ነው። በቀላሉ ቢፈቱና አሪፍ ቢሆን ቢስተካከል አሪፍ ነበረ። እንግዲህ የሚስተካከልም አይመስለኝም። ነገሩ በጣም ተደበላልቋል። ኪራ ጥሩ ነገር አድርጓል። እዚህ ከተማ ውስጥ ደግሞ ሰኒ ታግታለች። ነገሮች በጣም አወዛጋቢ ሆነዋል። ሰኒ መፈታት አለባት የምትሉ እስኪ ይሄን ቪዲዮ ላይክ በማድረግ አሳውቁልኝ።